ለመዝናናት ወደ ደብረ ዘይት የሄዱት ብሩክና ሀይሚ ጥሩ ጊዜ ልናሳልፍ እዚህ እፈልጋለሁኝ። ከመጣን ቆይተናል፣ አመት አልፎናል። ስለዚህ ሀይሚን ደግሞ ዛሬ እሷን ፕራንክ አደርጋታለሁ። ለሁለታችንም ማረፊያ ክላስ ይዣለሁኝ። በዚያ መሰረት ደግሞ እሷን ዛሬ የማደርጋትና በጣም ልፈትናት እፈልጋለሁ በማለት ያንን ነገር ለማድረግ እሱ ቀደም ብሎ ለተመልካች አሳውቋል። በቃ ሀይሚን ዛሬ ሙጭጭ ብዬ ተንበርክኬ አብሬሽ ማደር ፈልጋለሁ። አንድ ክላስ ብቻ ነው የያዝ ነው። እንደገና ደግሞ በጣም ውድ ነው። እንዴት አድርጌ ነው ሌላ ክላስ እንጎዳለን ብዬ ይህንን እሷን ፕራንክ ላደርጋት ነው ብሎ ከተመልካች ወይንም ለተመልካች አሳውቋል ማለት ነው። እሷን መኪና ውስጥ አድርጓት ነበረ ቀድሞ የተናገረው። ሀይሚም መጣች። ያንን ነገር ደግሞ የእሱን ሀሳብ ልትቀበለው አልፈለገችም። አንቺ ቆይ ከዚህ በላይ ምን ልሁን ነው የምትየው? አላበዛሹም ወይ ብሎ ብሩኬ ዛሬውኑ ልጅ መውለድ አለብን ብሎ ሙጭጭ ብሎ ሀይሚ ጋር ወይንም ለሀይሚ ነግሯታል ማለት ነው። እሷ ድካሙ በጣም ስላደከማት ኧረ ብሩኬ አትቀልድ፣ እኔ ለራሴ እርቦኛ ምግብ ነው የምፈልገው እያለች በጣም ደስ የሚል ነበረ የዛሬው ቪዲዮአቸው ማለት ነው። እና ቤተሰብ ሀይሚ ተገኝታለች። ያው ፕራንክ አድርጓታል፣ ግን እሷ ደግሞ ጥለው ሄዳለች። ምክንያቱም ስርዓት ያዝ የማለት ሀሳብ ነው የተናገረችው። በቃ እኔ ይህንን ሀሳብ ካንቺ አላገኘም ሲላት በጣም ደንግጣ እና ከማን ልታገኘው አስበህ ነበር ብላ በጣም ነበረ የመለሰችለት ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ። የብሩክና የሀይሚ የዛሬ ቪዲዮአቸው በጣም ደስ ይላል። በቃ በመዝናናት ላይ ነው፣ ለመዝናናት ሄደዋል። እንደገና ሀይሚ ግን በጣም ደክሟታል፣ ያው ምግብ አድክሟታል እና ምግብ ፈልጋ ነበረ። ብሩኬ ደግሞ ፈትኗታል። በቃ ክላሱ ማረፊያቸው ያምር ነበረና ግን ብሩኬ ለሷም ለብቻቸው ነው። እስከዛሬ ማለት እስከዛሬ አብረን ቪዲዮዎችን ብንሰራም በክላሳችን ለየብቻችን ነው ብሎ ተናግሯል። እና አብረው አንዳንድ ቤት ስታውን አብረንን የምናድር እንዳይመስላችሁ ይህን ነገር ልታውቁ ፈልጋለሁ ብሏል ብሩኬ። እኔስ እስከመቼ ነው እያለ ለሀይሚ እየነገራት ነበር። ሀይሚ ደግሞ ስርዓት ያዝ እያለችው ነው። እና ተመልካቾች መላበሉኝ እናንተ ምን ትሉኛላችሁ እያለ ብሩኬ እረ በፈጠረ በተመልካች ፊት ምን መሆን ነው እያለች ነበረ ሀይሚ የተናገረችው። ምን ችግር አለው? ተመልካቾችን እኮ እንደ በቃ ኖርማል በቃ ቤተሰብ ናቸው። ለነሱ የምደብቀው ነገር የለምና ሁሉንም ነገር ብነግራቸው ምን ችግር አለ እያለ ብሩኬ በጣም ነበር የሚያስቀው ዛሬ ማለት ነውና ሀይሚም በጣም ደክማታል። እንግዲህ እሷ ሀሳቡ ያለው መንገዱ ስላደከማት ወደ ራቡ ነው ወደ ምግቡ ነው እና ምግቡን ደግሞ ሲያመጡ እሱ የተነፈሰችው ነበረና እንዴት እነሱ ፊት እንደዚህ ትናገሪያለሽ አንቺ እያለ ብሩክ ነግሯታልና ደስ ይላል። ለምን አሁን አብረው ቪዲዮዎች ሲሰሩ እነኝ ጓደኛሞች እንደመሆናቸው ነው። ሌላ ነገር ወይንም ተመልካች እንደሚያስበው አንዳንድ ሰዎች እንትን እንደሚሉት አይደለም። ለምን እሱን ጎበዝ ልጅ ነው። ያው ብዙ ተጉዘዋል፣ በብዙ ለውጥ ላይ ነው ያሉትና ሁሉም ነገር ሀሳባቸውን እንዲሁም ደግሞ ሁሉም ነገር በእቅድ እየተመሰረተ ስለሆነ ብሩኬም ጠንካራ ነው። ሀይሚም የእሱን ሀሳብ የምትደግፍ የእሷን ሀሳብ ብሩክ የሚቀበል ነው የሚደግፍ ነው። እንዲሁም ደግሞ ሀይሚም የእሱን የምትቀበል ናት። ያው ገና ናቸው ስላችሁ ያው የአእምሮ መብሰል ያስፈልገዋል ጥንዶችና እነሱ ደግሞ ገና ናቸው። ስለዚህ ብሩክ የተናገረው ትክክል ነው፣ ሀሳቡ ደስ ይላል። ሁለቱ ፍቅር ግን ደግሞ መቆየት ከዚህ በላይ እንዴት አጠኒኝ በቃ እያለ እያሳቃት ነበረ እና
ማለቴ በጣም ደስ ይላል። ደስ ይላል ስላችሁ ምናችሁ መሰለኝ ግልጸኝነታቸው ደስ ይላል። በቃ እሱ ያለውን ነገር ለተመልካች የተነፈሰው መንገድ ያስቃል። ጎበዝ ድብቅ አለመሆኑ እሷ ደግሞ አንተ እንደዚህ ካልህ እኔ በጣም ሰገጤ ነኝ ማለት ስግጥ ያልኩ ነኝ በሚዲያ ብለዋለች። እና ታዲያ አበያ ምን ችግር አለው? እኔ ከተመልካች የምደብቀው ነገር ምንም ነገር የለም ሲል ብሩኬ በግልጽ መንገድ ተናግሯል ማለት ነው። እንግዲህ ብሩኬ ይህን ፕራንክ እያደረጋት ትላንትና እሷ ያው ሰክራ ባዶ ጠርሙስ አንጥታ ለሱ በስካር ሆና በጣም አንገላተው ነበር። አንገላተው ስላችሁ እሱም ፕራንክ አድርገው ነበር። ሀይሚ ይዛለች፣ ፕራንክነቷን እየቀጠለች ነው። የብሩኬ ደግሞ ያው ታሳዝነዋለች መሰለኝና አያጠብቅም ፕራንክ ላይ። እሷ ግን በጣም ነው የምታበሳጨው ፕራንክ ስታደርግ። ስለዚህ የደብረ ዘይት ቆይታቸው ለስንት ቀን ይሆን ባይታወቅም በጣም የምወደው እዚህ ቦታ ላይ ከነ ጓደኞቹ ጋር እንደሄደ ሁሉ ተናግሯል ማለት ነው። በሌላ በኩል ደግሞ ስለ ግምጃዬ አመስግኗል። በግምጃዬ ወይንም በግምጃዬ ቻናል ለተሳተፋችሁ እሷን ላገዛችሁ እና እሷን ሰብስክራይብ ላደረጋችሁ የኔ ቤተሰቦች ከልቤ አመሰግናችኋለሁ ብሏል። የሰው መልካምነት የምትመኙ የሰው እድገት የምትመኙና ልበቀና የሆናችሁ ሰዎች ክፉ እንዳይነካችሁ ባለው ነገር እኛም እናንተ ወደ እኛ ከመጣችሁ እኛም እናንተን ላለማገዝ ምንም ወደኋላ የምንለው የምንሸሽገው ነገር የለምና እንወዳችኋለን። እኔ በበኩሌ እኔም ሀይሜም ወደ እኛ ብላችሁ ለቀረባችሁ እኛም በደስታ እንቀበላችኋለን ሲል ብሩኬ ያንን ሀሳብ አንስቷል። አዎ እውነቱን ነው። ግምጃዬ የተደረገላት ስለ ግምጃዬ ደግሞ ለእሷ እያሰቡም ያው ቤተሰብ ያደረጓት የእሷም ምርጥ ልይና ቅልብ ያላት ልይ ስለሆነ የስደት እህታችን ናትና የእሷን መልካምና ስኬትነት የማይመኝ የለም። በተቃራኒውም ደግሞ እሷ ከነብሩኬ ጋር እንዴት ትሆናለች በማለት ሌላ የማይገባ ቃላቶች የተናገሩ አሉ። ግን ያው መጥፎ ኮመንት አይነበብም ስላችሁ ጥሩ ተከታይ በሚበዛ ጊዜ እነኛ ሰዎች ይጠፋሉና እነሱን መርሳት ነው። ግምዣዬም ብሩክም ለግምዣዬ እየነገራት ያ ነው። በፊት ላይ የምሰማት ነገር ነበር። አሁን ደግሞ ያንን ነገር ማሰብም ማስታወስም እነሱም ቢናገሩ እሷ አለችበት ያልደረሱ ሰዎች ስለሆኑ እነሱ አሉበት ያሉ ናቸው። እሷም ተናግራለች እና እኔ ካለሁበት ከፍ ብዬ ሌላ ላይ ነኝ ያለሁት። እኔን ዝቅ አድርጋችሁ ከመናገር ደግሞ እኔ ያለሁበት ለመድረስ ሞክሩ ብላለች። ግምዣዬ ደስ የሚል ሀሳብ ነው። ይህንን እውነቴን ነው የምነግራችሁ ብላ በኪዳነ ምሕረት ምላ እኔ ቅመምነቴን ነው የምመሰክረው። መቼም ቢሆን መቼም ከፍ ብዬ እኔ ይሄን ቅመምነቴን ከየት ተነስቼት እንደደረስኩኝ ነው የምመሰክርላችሁ። ያንን ለመናገር የሚያብቃኝ እናንተም ለማየት ያብቃችሁ ብላ ለተመልካች በሙሉ ለብሩክና ለሀይሚም ያንን እሷ ተናግራለች ማለት ነው። የነ ብሩክ የደብረ ዘይት ቆይታቸው እንግዲህ ከዛ ሲመለሱ መልሰው ከግምጄ ጋር በሌላ ቪዲዮ ይከሰታሉ። ምክንያቱም ሚፍታህም ፍፄምና ግምጃዬ ሌሎችም ከብሩክ ከሀይሚ ጎን ሆነው እንደሚሰሩ እጅ ለእጅ ተያይዘው እንደሚለወጡና ከፍ እንደሚሉ ነው የተናገሩት። ብሩኬ የብቻ ማደግን ሳይሆን ተያይዘን ነው የምናድገው። እኔ አው በርግጥ የብዙ ልጆችን ቻናል እኔም ባለኝ አቅም እንዲለወጡ አድርጌያለሁ። ያ ደግሞ መልካምነት ነው። ከኔ ምን ይቀንሳል? ለፈለጋችሁ ሰዎች እኛም ብላችሁ ለመጣችሁ ሀሳቡና ህልሙ ላላችሁ እኛም አለንላችሁ ብሏል። ደስ የሚል ሀሳብ ነው። ልበቀና ነው። እግዚአብሔር ልቦናውን አይቀይርበት ማለት ነው። ሀይምም እንደዛው ሁሉም ያለፈበት የስቃይ መንገድ ያለ ድካም ህይወት የለም። ስለዚህ
ትችላላችሁ። መሞከር ብቻ ነው የእናንተ ስራ። ሞክሩ፣ ከፍ ትላላችሁ። እኛ መጀመሪያ ስንጀምረው ይህንን እንደርሳለን ብለን አናቅም ነበር፣ ግን እግዚአብሔር ይመስገን እዚህ አድርሶናል። ደግሞ ከዚህም በላይ እሱ ይሰጠናል፣ ያሳካልናል። ዋናው ጤና ነው። እግዚአብሔር ለሁላችንም ለሁላችሁም ጤናችሁን ይስጣችሁ ብሏል። ብሩኬ ደስ የሚል ቆይታ ነው። ሀይሚ እንግዲህ በዛው በሚዝናኑበት በደብረ ዘይት እሷም ሌላ ተንኮል አስባ ደግሞ ብሩኬን እዛው ብድር ልትመልስ ትችላለች የሚለውን ሀሳብ እንጠብቃለን ማለት ነው። ያው ሀይሚን ትንሽ ፈታ ለማድረግ ነው፣ በቃ ለመዝናናት ነው እዛ የሄዱት። ደስ የሚል የምወደው በቃ ቦታ ነው ብሏል ብሩኬ ማለት ነው። ደስ ይላል። እንደዚህ ነው በቃ ነው አንድ ቤት ብቻ ነው አንድ ከተማ ብቻ እንደዚህ ወጣ ማለት በጣም አሪፍ ነው። እንግዲህ የሁሉንም ልቡን መልካምነት ላሰበ ደግ ለተመኘ እግዚአብሔር በቃ ይጠብቃቸው ይጨምርላቸውና ከብሩኬ በቃ የተማርኩት ነገር መልካምና ደግነትን ነው። በቃ ደግነትን ለውጤን ለብቻ አይደለም ማለት ለውጥነቱን ለብቻው ሳይሆን ለውጥነቱ ለሱ የተለወጠበትን ሌላ ሰው እንዲያድግበት እንዲለወጥበት የሚፈልግ ወጣት ነውና እነኚህ ወጣቶች እንግዲህ ሁለቱ በአሁን ላይ እዚህ የደረሱ እውነት በጣም ጎበዞች ናቸው። ብዙ ተመልካች የሚያደንቃቸው በቃ ስርዓት ያላቸው ተመልካች ያላቸው አክብሮት። በእነሱ ቤት የሄዳችሁ መጥፎ ኮመንት እንኳን አታገኙም በጭራሽ ማለት ነው። እና በጣም ምርጥ ሰዎች ናቸው። እግዚአብሔር እንግዲህ ባርካቸው፣ ትልቅ ደረጃ ላይ ያደርሳቸውና ተጣምሮ ለመውለድ ያብቃቸው እንላለን። ቤተሰብ ግምጃይም እሷም አመስግናለይ። እነሱም የእሷን ለውጥ የሚጠብቁ ናቸው። 50 አስገቧት 60 ምናምን አስገብታችኋታል፣ አመሰግናለሁ ብሏል ማለት ነው። ቤተሰብ ብሩኬ ከደብረ ዘይት ሲመለስ እንግዲህ ከነ ግምጃዬ ከነ ሚፍታህና ፍፄ ጋር አብረው እንደሚከሰቱ እንጠብቃለን ማለት ነው። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ በሌላ ቪዲዮ ይዘን እስከምንመለስ ድረስ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ቪዲዮውን እያያችሁ ቤተሰብ ሁኑ። ላለው ቤተሰብ ሰላም ሁኑ።